የባሰው የመጣ ነው ለቃችሁ ውጡ። ይህ ማስጠንቀቂያ በስፋት እየወጣና እየተሰራጨ ነው። ህወሓት ቀጠናዊ ለዛ ያለው እሳት ለኩሷል። የጠላቴ ጠላት ወዳጄ ነው በሚል ስሌት ቡድኑ ቀጠናውን እሳት ውስጥ የሚዶል ትግራይን የሚያወድም አደገኛ አካሄዶችን እየተከተለ ነው። የክልሉ ገለልተኛ ልሂቃን ህወሓት ከደገሰው ከዚህ አስከፊ እልቂት ክልሉ ህዝብ በአስቸኳይ እንዲያመልጥ ደጋግመው እያሳሰቡ ናቸው። ህወሓት ግን ሳይቀድሙኝ ልቅደማቸው ያለ ይመስላል። በዚህም ሱዳንና ኤርትራን ከጎኑ አሰልፎ ቀጠናውን የሚያተራምስ ብሎም መቀመቅ ውስጥ የሚከት እርምጃዎችን እየወሰደ ነው። በተለይም ከሱዳን አልቡርሃን ኃይል ጋር የጀመረው ጽምዶ አስፈሪ መዘዝ እንዳለው ብዙዎች እያስጠነቀቁ ነው። ታዋቂው የግጭት ትንታኔ ተቋም ክራይሲስ ግሩፕ ከሳምንት በፊት ባወጣው ዘለግ ያለ ሀተታው እንዲህ ይላል። የትግራይ ውጥረት ከጎረቤት አገራት በዋናነትም ከሱዳንና ኤሪትሪያ ጋር የተያዘ ነው። ጦርነት የሚቀሰቀስ ከሆነ ጎረቤት ሀገራትን የሚጋብዝና ቀጠናዊ መልክም ይኖረዋል። በተለይ ኤርትራና ሱዳን ከህወሓት ጋር የጀመሩት ግንኙነት አዲስ አበባና በመቀሌ መካረር የሚፈጠር ማንኛውም ግጭት እንደሚጋብዛቸው እሙን ነው። ግብፅን ጨምሮ የውጭ ኃይሎች በህወሓት በኩል የመሰለፍ አዝማሚያ ሊኖራቸው ይችላል። በአንጻሩ ጀነራል አልቡርሃንና ሻቢያ ያላቸውን ሁሉ ለህወሓት ይሰጣሉ። ይህም ከሱዳኑ ጦርነት ጋር ተደማምሮ ቀጠናዊ ለዛና መልክ ይኖረዋል በማለት አስጠንቅቋል። ለእንዲህ ያሉ ማስጠንቀቂያዎች ጆሮውን የማይሰጠው ህወሓት ግን ይባስ ብሎ የክልሉን ወጣቶች እያፈሰ ወደ ሱዳንና ኤርትራ መውሰዱን ተያይዞታል። ከሰሞኑ ከትግራይ የታፈሱ ወጣቶች ኤርትራ በሻቢያ ወታደራዊ ማሰልጠኛ ሳዋ እንዲሁም ሱዳን የህወሓት አርሚ ሰባ ወደ ሰፈረበት ወታደራዊ ካምፕ ተወስደው በግዳጅ ወታደራዊ ስልጠና እንዲወስዱ እየተደረጉ ነው ተብሏል። ህወሓት ከሻቢያና ጀነራል አልቡርሃን ጦር ጋር በፈጠረው አጋርነት የትግራይ ወጣቶችን በግዳጅ ሰብስቦ ለወታደራዊ ስልጠና አሳልፎ መስጠቱ ህዝቡን እያስቆጣ ይገኛል። ውድ የአንድ አፍታ ሚዲያ ቤተሰቦች በቀጠናው አስከፊ መዘዝ የሚያስከትል አካሄዶች በሰሜን ኢትዮጵያ እየተከሰተ ነው። ህወሓት፣ ሱዳን፣ ኤርትራ፣ ፋኖ፣ የፌዴራል መንግስት እነዚህ ኃይሎችን በስፋትና ጥልቀት እንመለከታለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁ ቆዩ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። የባሰው የከፋው ነገር እየመጣ ነው። የተፈራው እሳትም ወደ ኢትዮጵያ ደጅ እያንኳኳ ነው። የህወሓት ውሳኔዎች አደገኛ ክስተቶችን እየወለዱ ቀጥለዋል። ቡድኑ በፌዴራል መንግስቱ ተከብቤ ያለው የሚል አቋም መያዙን ተከትሎም ከሱዳንና ኤርትራ መንግስቶች ጋር አብሯል። አልቡርሃን በህወሓት ሹማምንቶች ተመልምሎ የሚሰጣቸውን የትግራይ ወጣት ወደ እሳት ይማግዳሉ። ህወሓት ዶላሩን ኪሱ ያስገባል። በአንጻሩ ፌዴራል መንግስቱ ከአልቡርሃን ተቀናቃኝ ፈጥኖ ደራሽ ኃይሉ ጋር ግንኙነት አለው። እነዚህ ጉዳዮች በቀጠናው ከሚታሰበው በላይ እጅግ አሳሳቢ ነገሮችን እየፈጠሩ ነው። ክራይሲስ ግሩፕ ከሳምንታት በፊት ይዞት በወጣው ዳጎስ ያለ የትንታኔ ዘገባው በትግራይ ያለው ውጥረት ከጎረቤት አገራት በዋናነት ከሱዳንና ኤርትራ ጋር የተያዘ መሆኑን አንስቶ ጦርነት የሚቀሰቀስ ከሆነ ጎረቤት አገራትን በቀጥታ የሚጋብዝና ቀጠናዊ መልክ ያለው ይሆናል በማለት አስጠንቅቋል። ሰሚ ጆሮ የለም እንጂ። በተለይም ኤርትራና ሱዳን ከህወሓት ጋር የጀመሩት ግንኙነት በአዲስ አበባና በመቀሌ መካከል የሚፈጠር ማንኛውም ግጭት እንደሚጋብዛቸው ነው የሚጠቅሰው። ግብፅን ጨምሮ የውጭ ኃይሎች በህወሓት በኩል የመሰለፍ አዝማሚያ እንዳላቸው አስቀድሞ የሚጠበቅ ቢሆንም በቀጥታ ወደ ጦርነት የሚገቡበት እድል ግን ጠባብ ስለመሆኑ ያነሳል። ይሁን እንጂ አሁን ላይ በቀጠና ያለው የመጠላለፍ አባዜ ጀነራል አልቡርሃንና ሻቢያ ያለማመንታት ከህወሓት ጎን ሊሰለፉ የሚችሉበት አጋጣሚ ሊፈጠር እንደሚችልም አስጠንቅቋል። ሁለቱ ኃይሎች የብልጽግናው አስተዳደር ላይ ያላቸው የጋራ የጠላትነት አቋም ህወሓትን ደግፈው መንግስት ለመቀየር ሊያመቻችላቸው ይችላል በማለት ትንታኔው ይጠቅሳል። በእንዲህ መልኩ ክራይሲስ ግሩፕ የትግራይ አሁናዊ ሁኔታ ከሱዳንና ከኤርትራ ጋር የሚገናኝና የሚያያዝ ነው በማለት አስጠንቅቋል። ህወሓት በበኩሉ እንዲህ ያሉ ማስጠንቀቂያዎችን ችላ በማለት ከፖርት ሱዳንና ከአስመራ ጋር ያለውን ግንኙነት እያዳበረ ነው። ጽምዶ የሚል ስያሜም ሰጥቶታል።
የመከላከያ ሰራዊት ባለፈው ቅዳሜ በሰጠው ማስጠንቀቂያ በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ ለሀገር ውስጥ ለሚገኘው የዲፕሎማቲክ ማህበረሰብ አሳውቅ ያለው በማለት ስለ ጽምዶ አስተያየቱን ሰጥቷል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ ናቸው ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን ያስተነቀቁት። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደሰጠበት የገለጸው ጽምዶ ዝግጅት በፖርት ሱዳን የተካሄደው በኢትዮጵያና ሱዳን መካከል የተፈጠረው ውጥረት ይፋ በወጣበት ወቅት ነው። ባለፈው ሚያዝያ ላይ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ከኢትዮጵያ የተነሱ የተባበሩት አረብ ኤምሬቶች ድሮኖች ግዛቴ ውስጥ ጥቃት ፈጸሙ ሲል ወንጅሎ ነበር። ይህንን ክስ መሰረተ ቢስ በማለት ያጣጣለው የኢትዮጵያ መንግስትም ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች ነው በማለት በምላሹ የሱዳንን ኃይል ከሷል። በእንዲህ መልኩ የአዲስ አበባውና የፖርት ሱዳኑ መንግስት በቃላት ጦርነት አንድ ሁለት እየተባባሉ ሲሆን ሱዳንም በሁለት የተለያዩ ግንባሮች ማለትም በሰሜንና በምዕራብ አቅጣጫዎች ወደ ኢትዮጵያ ግዛት ጦሯን እያስጠጋች ትገኛለች። በአንጻሩ ህወሓት ጽምዶ በሚል ያልተቀደሰ ጋብቻ ከሱዳን ኃይሎች ጋር አደገኛ ጥምረት ነው እየፈጠረው። ይህ ጥምረት ደግሞ ለቀጠናው አስከፊ መዘዝ እንዳለው ተንታኞች እያስጠነቀቁ ይገኛል። በሱዳንና በኢትዮጵያ መካከል ስለተፈጠረው ውዝግብ በጥልቀት የሚመረምር ጽሑፍ ይዞ የወጣው የለንደኑ አሽራቅ አልዋሳት ጋዜጣ ከሰሞኑ እንዳወጣው ትንታኔ ሱዳን ከጎረቤቶቿ የምትጨቃጨቅበት አጀንዳ ቁጥሩ ቢያንስ በአንድ ጨምሯል ይላል። ከዚህ ቀደም ሱዳን የድንበር ይገባኛል ጉዳይን እያነሳች ከኢትዮጵያ ጋር ትወዛገብ ነበር። ከዚህ ቀደም ሱዳን የአባይ ውሃ ወይም የታላቁ ህዳሴ ግድብ አጀንዳን ምክንያት እያደረገች ከኢትዮጵያ ጋር ስትጨቃጨቅም ነበር። አሁን ግን ከእነዚህ አጀንዳዎች ባለፈ ኢትዮጵያ በሱዳን እርስ በርስ ጦርነት ውስጥ ጣልቃ እየገባች ነው በሚል እየተወዛገበች ነው ሲል ጋዜጣው ያትታል። የሱዳን ባለስልጣናት አሁን ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጇን ከታለች በሚለው ጉዳይ ድምዳሜ ላይ እየደረሱ ይመስላሉ። የሱዳን ባለስልጣናት ኢትዮጵያ ለተቃዋሚው የአርኤስኤፍ የጦር ካምፕ በመስራት ጭምር በስልጠናና በትጥቅ ትደግፋለች ከሚል ክስ አልፈው በካርቱም ለተፈጸመ የድሮን ጥቃት ጭምር አዲስ አበባ እጇ አለበት ወደ ማለት ተሸጋግሯል በማለት ዘገባው ያትታል። ይኸው ዘገባ እንደሚለው የሱዳን ጦር ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱል ዋሃብ በደንብ አጠንክሮ ነው ኢትዮጵያን የወነጀሉት ይላል። የካርቱም ኤርፖርትና ሌሎች ኢላማዎችን አጥቅተዋል ያሏቸው ድሮኖች ከኢትዮጵያ ያውም ከባህር ዳር የአየር ኃይል አየር ማረፊያ እንደተነሱ እርግጠኝነት ነበር የተናገሩት ሲልም ያስትታል። ጋዜጣው እንደተነተነው ሱዳን ብቻ ሳትሆን ኢትዮጵያም በቂ ውስጣዊ ቀውስ አለባት። ጦር ሰብቀው ከመንግስት ጋር የሚዋጉና እስከ አፍንጫቸው ታጥቀው ለጦርነት የተዘጋጁ ተዋጊ ቡድኖች በኢትዮጵያ በየቦታው አሉ። የዛሬ 3 ዓመት ከዋት ጋር በተደረገ የሰላም ስምምነት የትግራይ ጦርነት ቢቆምም አሁንም የታጠቀ ኃይል በክልሉ አለ። በሰላም ስምምነቱ ማግስት የፈነዳው በአማራ ክልል ከፋኖ ጋር የሚደረገው ውጊያም እንደቀጠለ ሲሆን በሌሎች ክልሎችም እንዲሁ የታጠቁ ቡድኖች ይንቀሳቀሳሉ። ለምሳሌ የቤኒሻንጉል ነጻ አውጪ ንቅናቄ የተባለው ኃይል በቅርቡ በክልሉ በሚገኘው የሱዳን ፈጥኖ ዳራሽ ኃይል የጦር ማሰልጠኛ ካምፕ ላይ ጥቃት ማድረሱ ጭምር ተነግሯል። በኢትዮጵያ ገና ያልበረዱ የትጥቅ ግጭቶች በየቦታው ባሉበት በዚህ ወቅት በሱዳንም ከባድ የእርስ በርስ ጦርነት እየተካሄደ አለ። መካሰስና ውዝግብ እየከረረ ከሄደ በአንዱ ሀገር ያለው ቀውስ በሌላኛው ድንበር ካለው ቀውስ ጋር ተያይዞ ነገሮች ይበልጥ ሊወሳሰቡ ይችላሉ ይላል። ሁለቱ ሀገሮች እንዲህ በመሰለው ቀውስ ውስጥ ባሉበት ሁኔታ ደግሞ መደበኛ የመንግስታዊ ግንኙነት መንገዶችን ወይም መደበኛ የውጭ ግንኙነት ማካሄጃ መንገዶችን ተጠቅመው ሁለቱ መንግስታት የጋራ ችግሮቻቸውን ለመፍታት ይቸገራሉ። ከዚህ ይልቅ ኢመደበኛ በሆኑ መንገዶችና በእጅ አዙር ግጭቶች መጠቀም ላይ ሊያተኩሩ የሚችሉበት እድል ሰፊ ነው በማለት ለንደን የሚታተመው ጋዜጣ በስፋት ያትታል። የሱዳን መንግስት ከኢትዮጵያ ድንበር ጋር በሚጎራበተው በብሉ ናይል ግዛት ለሚዋጉ ታጣቂዎች ኢትዮጵያ ድጋፍ እየሰጠች ነው ሲል ከዚህ ቀደም ያቀረበውን ውንጀላ ዓለም አቀፍ መገናኛ ብዙሃን እንዳረጋገጡትም ዘግበውታል። በኢትዮጵያ ድንበር ውስጥ ወታደራዊ ማሰልጠኛ መከፈቱንና የሱዳን ተቃዋሚዎች በዚያ እንደሚሰለጥኑ የደረስንበትን ያሉትን የምርመራ ዘገባ በሰፊው አሰራጭቷል። ይህ ዘገባም ዓለም አቀፍ መነጋገሪያ ጉዳይ ሆኖ መሰንበቱ ሳያንስ አሁን ደግሞ የሱዳን መንግስት አዲስ ውንጀላ ሲጨመርበት ኢትዮጵያ በአጥፊነት እንድትታይ አድርጓታል ይላል ትንታኔው። ዘገባው በማጠቃለያው እንደሚያነሳው የኢትዮጵያ መንግስት ፈጥኖ የድሮን ጥቃቱን በሚመለከት የማስተባበያ መግለጫ ቢያወጣም ነገር ግን ኢትዮጵያ በሱዳን ጦርነት እጇን እያስገባች ነው የሚለው ጥርጣሬ በሰፊው የተዘራ በመሆኑ በርካታ ዓለም አቀፍና ቀጠናዊ አካላት ጉዳዩ በምርመራ ሳይረጋገጥ ስጋታቸውንና ውግዘታቸውን ያሰሙበትን መግለጫ ሲያወጡ ሰንብተዋልም ይላል።
በተቃራኒው በኢትዮጵያ ያለው ሁኔታ በተለይም በትግራይ ያለውን ስጋት ደረጃ የተነተኑ አንዳንድ ሪፖርቶችም ቢሆኑ በዚህ በኩልም ቢሆን ክልሉ የቀጠናዊ ጦርነት መነሻ ሊሆን እንደሚችል ስጋታቸውን ያመለክታሉ። የፕሪቶሪያ ሰላም ስምምነትን ለመፍረስ እንዲቃረብ አድርጎታል ይላል ስጋት ያጠላባቸው ማህበረሰቦችን በሚመለከት የቅድመ ማስጠንቀቂያ ሪፖርቶችን የሚያወጣው ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት የተባለው ዓለም አቀፍ ተቋም። ህወሓት ከጦርነቱ በፊት የነበረውንና በፕሪቶሪያ ሰላም ስምምነት የፈረሰውን አስተዳደር በትግራይ እንዲመለስ ማድረጉ እጅግ አደገኛ ውሳኔ ነው በማለት ትንታኔው ያትታል። በትግራይና በአዋሳኝ ክልሎች መካከል ዳግም ቀደም ካሉ ወራቶች ጀምሮ ወታደራዊ እንቅስቃሴና ዝግጅት ብቻ ሳይሆን መለስተኛ ግጭቶች ሲከሰቱ ቆይተዋል። አሁን ደግሞ ይህ ወታደራዊ ዝግጅት በፌዴራል መንግስትም ሆነ በህወሓት መካከል ተጠናክሮ ቀጥሏል። ይህ ሁኔታ ተባብሶ ወደ ጦርነት ከተሸጋገረ እንደ አማራና ኦሮሚያ ባሉ ክልሎች አሁንም የቀጠለውና በጦርነቱ ወቅት በትግራይ ተፈጽሟል የሚባለው አይነት ሲቪሎችን ኢላማ ያደረገ ጥቃት ዳግም በትግራይ እንዲከሰት ማድረጉ የማይቀር ነው በማለት ተቋሙ ያስጠነቅቃል። ተቋሙ የኢትዮጵያን ሁኔታ የበለጠ አሳሳቢ የሚያደርጉ ነጥቦችን ሲጠቅስ ደግሞ የአሜሪካ ዓለም አቀፍ ልማት ተራድኦ ዩኤስኤድ የእርዳታ ፕሮግራም የሆነው 1 ሚሊዮን ተፈናቃዮችን ጨምሮ 3.1 ሚሊዮን ህዝቦችን ሲደግፍ የቆየው የድጋፍ መርሃ ግብር በመጪው ሰኔ ሙሉ ለሙሉ ያበቃል ማለቱ ነው። በሌላ በኩል ኢትዮጵያ አገራዊ ምርጫ ግንቦት 24 ለማድረግ እየተዘጋጀች ነው የሚለው ተቋሙ በዚህ ሁኔታ ውስጥ እያለች ወደ ግጭት ከገባች ቀውሱ ቀላል የማይባል በመሆኑ ዓለም አቀፉ ማህበረሰብ በአስቸኳይ ለኢትዮጵያ ውጥረት ትኩረት እንዲሰጥ ይጠይቃል። የማዕከሉ የኢትዮጵያ ጉዳይ ባልደረባ የሆኑት ሳራ ሃንተን ሲናገሩ ኢትዮጵያ ዓለም አቀፍ ትኩረት ተነፍጓት በውስጣዊ ቀውሶች ምን ያህል ዋጋ ስትከፍል እንደቆየች ተመልክተናል። አሁንም ዓለም አቀፉ ማህበረሰብ ትኩረት ሳይሰጠው ዳግም ከባድ ጦርነት የሚነሳ ከሆነ አደጋው ከፍተኛ ነው የሚሆነው ብሏል። በኢትዮጵያ ወደ ውጥረት የገቡ ኃይሎች እንዲሰክኑና ዳግም በፕሪቶሪያ ሰላም ስምምነት እንዲገዙ ዓለም አቀፉ ማህበረሰብ በአስቸኳይ ጠንካራ ግፊት እንዲያደርግም ነው ጥሪ ያቀረቡት። ስለ ሰሞኑ የትግራይ ጉዳይ በቅርበት የሚከታተሉና ሀሳባቸውንም ለሪፖርተር ጋዜጣ ያጋሩ ወገኖች በበኩላቸው የህወሓት እንቅስቃሴ ሙሉ ለሙሉ ወደ ጦርነት ለመግባት በር የሚከፍት ነው ይላሉ። አንድ የፖለቲካ ተንታኝ በትግራይ እየመጣ ያለው ፖለቲካዊ ነውጥ ለሀገሪቱም ሆነ ለቀጠናው ከባድ አደጋ ይዞ ይመጣል ይላሉ። ከሻዕቢያ ጋር ተከታታይ ግንኙነት አላቸው የሚሉት እኚህ ተንታኝ የሻዕቢያ ግፊት ቀላል እንዳልሆነም ያሰምራሉ። ከህወሓት ጋር በድርድር አሁን የተፈጠረውን ውጥረት ለመፍታት ላይከብድ ይችላል። ነገር ግን በሎጂስቲክ፣ በነዳጅ፣ በመሳሪያና በሌላም የሚረዳቸው ሻዕቢያም ሆነ ከጀርባው ያሉ ኃይሎች ይህን ፈጽሞ አይቀበሉትም። በታደሰ አስተዳደር ላይ እያደረጉት ያለው የተፋጠነ የማፍረስ እርምጃ የዚሁ ግፊት ውጤት ነው። ጊዜ መግዛት አያስፈልግም። አሁኑኑ ወደ እርምጃ ግቡ የሚላቸው ኃይል ከጀርባ አለ። ጊዜ በረዘመ ቁጥር ህወሓቶችም ሻዕቢያዎቹም ያሰጋቸዋል። ምክንያቱም ህወሓት ስልጣን ከእጁ ወጥቶ እንዲቆይ እንደማይፈልገው ሁሉ በሻዕቢያ በኩል ደግሞ የኢትዮጵያ መንግስት የባህር በር ማግኘት አጀንዳውን ገፍቶ ከሄደበት የሚመጣው ነገር ያሰጋቸዋል። ይህ የጀመሩት ጽምዶ የተባለ ትብብር ሳይበተንና ኃይል አሰላለፍ ለውጥ ሳይፈጠር ሌሎችን አስተባብረው በትኩሱ ወደ ውጊያ መግባት ፈልገዋል። ህወሓት ተደራድሮ በሰላም ከመንግስት ጋር እንዲኖር ሻዕቢያ አይፈልግም በማለት ያነሳሉ።